ታዬ የገለጣቸው እውነቶች የሚል ታዬ አንዳንድ ጉዳዮችን ማስረጃ በመስጠት የመጀመሪያ ደረጃ ማስረጃ በመስጠት የተናገራቸው ነገሮች አሉ ከዛ ውስጥ እስኪ ጥቂቶቹን አንስተን እናውራ ምንድናቸው ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ አብይ አህመድና አገዛዙን በተመለከተ እነኚህ ስምምነት የተደረሰባቸው ፋክቶች ናቸው ሐቆች ናቸው የሚባሉ ታዬ የመጀመሪያ ደረጃ ምስክርነት የሰጠባቸው ጉዳዮች እስኪ አንዳንዶቹን አንሳና አውቃ እሺ አመሰግናለሁ ታዬ እንግዲህ አንተ እንዳልከው የተለያዩ ነገሮችን ምስክርነት ሰጥቷል ፕራይመሪ ሶርስ የምንለው እዛ ሆኖ ያየ አይቶ ውሳኔዎች ሲሰጡ መድረኮች ላይ ተገኝቶ ተጨባጭ ነገር እኛ ምናቀው መሬት ላይ የሚገኘው ነገር አመራር ሲሰጥ ይሄ ይደረግ እንደዚህ ይሁን በዚህ መልኩ አድርጉ ሲባል ትዕዛዝ ሲሰጥ እዛ ስለነበር እሱን ነግሮናል እና እነሱ እኛም ስለምናቅ ፋክቶች ብለን እውነታዎች ብለን ከዚህ በኋላ ማጨቃጭቁ ናቸው እነዚህ ብለን የምንጠቅሳቸው የተወሰኑ ነገሮችን ላነሳና አንደኛው ስለ ዝርፊያ ጉዳይ ነው ኢትዮጵያ ውስጥ ዝርፊያ የሚካሄደው በመመሪያ ነው ከላይ በታዘዘ መሰረት ነው ታዬ ያለው ዝረፉ ብለዋል አብይ 2500 የኦሮሚያ አመራር ሲባል ባይዘይ የድርጅት መዋቅርና የመንግስት መዋቅር ጭምር ነው 2500 ፌደራል ውስጥም የሚሰሩ አዲስ አበባም የሚሰሩ አንዳንዴ በድርጅት ስም ይመጣሉ ወደ ኦሮሚያ ሲፈለጉ ይመጣሉ እና አብይ ለኦሮሚያ አመራሮች የሰጠው ሰብሰብ አድርጎ ዝረፉ ልጆቻችሁን የምታሳድጉበት ገንዘብ መጣር አስፈልግም ዝረፉ ግን መጠኑን በደንብ እንትን ያደረጋችሁ ስፋቱን እየገደባችሁ ዝረፉ ነው የተባለው ይሄ በህግ ነው በአመራርነት ተሰጥቶ ከላይ ታዞ ነው እና ዝርፊያ ኢትዮጵያ ውስጥ አለ ይሄ ዝርፊያ ደግሞ ከላይ ነው የታዘዘው እንዲዘርፉ የተደረገው በአመራርነት ተሰጥቶ አርጉ ተብሎ ነው ስለዚህ አሁን ዝርፊያ ህጋዊ ነው በአብይ ዘመን ዝርፊያ አስከስስም ካልዘረፍክ ነው የምትከሰሰው እንጂ ከዘረፍክ አትከሰስም የዘራፊዎች ስርዓት ነው ማለት ነው ይሄ ከላይ ስለታዘዘ ነው ይሄ ነገር ይሄ አመራርነት ተሰጠ እንትኑም መሬት ላይ የምናገኘው ይሄ ነው በቀጥታ እናገኛለን አሁን ኦሮሚያ አካባቢ አዲስ አበባ ሸገር ከተማ የምትባል አብይ የመሰረተው የዝርፊያ ከተማ ነው ሸገርን ሲመሰርቱ ባይዘወይ ለመሸጥ ነው መሬትን ለመቸብቸብ ነው የሥርዓቱ ደጋፊዎች እንዴት ነው ምኖሩት ተብሎ ሲጠየቅ የሸገር ከተማን ይሽጡ ተባለ እኔን አቃል ሸገር ከተማ የተቋቋመው ለተለያዩ እንትን ነው ባይዘው እንግዲህ አዲስ አበባ ያብይ ነው አብይና ዳነች የሚሸጡ ያብይ ነው አሁን አዲስ አበባ ውስጥ ደሃ እንዳይኖር ከአዲስ አበባ ደሃዎችን ጠራርጎ ቱሉ ዲምቱ ነው እንግዲህ የደሃ ድምጽ የሚሰማ ፒያሳ ነፃ መሬት ነው አብይ ሳይክል የሚነዳበት አካባቢ እኮ ነው ባይዘው ፒያሳ
አሁን አንዳንድ ጊዜ ሰዎች ያያሉ አብይ ሳይክል ሲነዳ ፒያሳ አጽድቻለሁ ከደሃ አጽድቻለሁ አሁን ሳይክል ምናምን መንዳት ይቻላል ብሎ አንዳንዴ ኬፕ አድርጎ ምናምን አድርጎ አውቆ የነዳ አንዳንድ ሰዎችን እዛ አካባቢ ያገኛል እንደ ሰው ደንግጦ እንዴ ጠቅላይ ሚኒስቴሩ ሳይክል እየነዱ ፒያሳ አገኘው ብሎ እነሱ ደግሞ ለሌላ ሰው ይናገራሉ ኢምፕሬሽኑን ተመልከት እና አሁን ድሮ ፒያሳ ደሃ ነው የሚኖረው ባይዘው እኔ ያውቃለሁ እኔም ፒያሳ ስኖር ነበር ፒያሳ የአፓርታማ አፄ ኃይለ ሥላሴ የገነቡት አፓርታማ ውስጥ ነበርኩኝ እኔ መንግስት ባለስልጣን ሆኜ ከህዝብ ጋር ነበር የኖርኩ ከደሃዎች ጋር ነው አፓርታማ ፒያሳ አፓርታማ ውስጥ የሚኖሩ ሰዎች አሁን ተጠራርጎ ከዛ ተባረዋል ሰው እኔ መንገድ አይስዳ ምናምን አይደለም አብይ ደሃ የሚባል ሰው ፒያሳ 4 ኪሎ እንደዚህ ቦሌ እንደዚህ መሃል ከተማ ድርሽ እንዳይሉ አይናቸውን እንዳላይ ብሎ ፒያሳ ለሀብታም ለጋር ለአረብ ባለሀብት አሁን አዲስ ይሄ ለጋር አካባቢ የተገነባ ያለው ባይዘይ የኤሚሬቶች መንደር የተገነባ ነው የኢትዮጵያውያን መንደር ተጠራርጎ ወደ ዳር አባረዋል ኢትዮጵያውያን እና አብይ በዝርፋው ደግሞ የሚያግዙ ዘራፊዎች መሃል ከተማ ቪላ ይሰራሉ እና ታየ ያለው አንደኛው ቁጥር 1 የዝርፊያ መመሪያ አታብዙ እንጂ መጠኑን ቀንሳችሁ ዝረፉ የተባለው በነገራችን ላይ በሁሉም ደረጃ በወረዳ ደረጃ ከተማ ደረጃ በቀበሌ ደረጃ ኦሮሚያ ውስጥ ትዕዛዝ የተሰጠ ነው የትም ቦታ ኦሮሚያ ውስጥ ያለ ዝርፋ ሰው አይኖርም ማለት ሰው ስለ አመራሮች ማለት ነው እና ይዘርፋሉ አዲስ አበባ ውስጥ ግን መጠኑን ቀንሱ ምናምን የተባለው የሚመለከት አይመስልኝም በቢሊየን ነው አዲስ አበባ ውስጥ አዲስ አበባ ዙሪያ ውስጥ በሚሊዮኖች ነው የምትዘርፈው ስለዚህ መመሪያ የተሰጠው ዝረፉ የተባለው አብይ ያመቻቸ ነገር ነው ህግ አርጎ እኔ የምናገረው ህግ ነው ብሏል እኮ አብይ በራሱ አንደበት እኔ የምናገረው ህግ ነው ብሎ የኦሮሚያ ካድሬዎች የአብይ ቃል ህግ ነው ብሎ ነው የሚወስኑት እና ህጋዊ ነው ዝርፊያ አሁን ዝርፊያ እንዴት ተጀመረ በአብይ ዘመን ብለን ከጠየቅነው አንድ ስርዓት የደጋፊ ያስፈልጋል ፋርሴቡላ ያስፈልጋል ይሄ የሚዲያ ሰራዊት ሌላ ጊዜ እንመጣበታለን ይሄንን ደጋፊዎቹ የደጋፊ ማህበረሰብ ያስፈልጋል አንድ ስርዓት የብልጽግና ሶሻል ቤዝ የመመስረቻ ገንዘብ ሀብት ያስፈልጋል ለዛ ነው ዝርፉ የተባለው መጀመሪያ ዝርፊያ የተካሄደው ከዚህም በፊት የህዋ ደጋፊዎች ተብሎ አዲስ አበባ ውስጥ አዲስ አበባ ዙሪያም ጭምር ቤቶችን ሲዘርፉ ነበር የሽመልስ ደጋፊዎች የሽመልስ ሰዎች የአብይ ሰዎች ቤት ይወስዳሉ ውጪ ከዚህ ቤት ይሄ ቤት የኔ ነው ብሎ ይወስዳሉ እኔ አውቃለሁ ብዙ ቤቶች እንደዚህ ሲወስዱ ሰው የሰው ልጅን አውጥተው ይሄ የኛ ቤት ነው ብሎ ይወስዳሉ አዲስ አበባ ውስጥ ህንጻዎችን ይወስዳሉ አብይ ያዝ በዛን ጊዜ ትዕዛዝ አልሰጠም አብይ ያው በኢጃዙር ይታወቃሉ ውሰዱ ተብሎ ህንጻዎችን ይከፋፈላሉ እና ዝርፊያ በአጠቃላይ ኢትዮጵያ ውስጥ የሚካሄደው አብይ
ለምሳሌ ትልልቅ ካምፓኒዎችን ሲወስዱ የህዋት ካምፓኒ ነው የሚባሉት በዛን ጊዜ ትዛዙ እንደዚህ አይነት በአደባባይ 2500 ሰብስቦ ትዛዝ ሳይሰጠብኝ በእጃ ዙር ዝርፊያዎች ነበሩ እና ለምሳሌ ካምፓኒዎች እንደ አፍሮጽዮን ለምሳሌ ሽመልስ አብዲሳና የጠቅላይ ሚኒስቴሩ ሚስት ቀዳማዊት እመቤት ዝናሽ ታያቸው እና ሽመልስ አፍሮጽዮንን ወሰዱ አፍሮጽዮን ምንድነው ምልጌታ አፍሮጽዮን ካምፓኒ ነው በጣም ትልቅ ካምፓኒ ነው እንግዲህ የህዋት ነው ይባላል እኔ ብዙም ባላቅም ብዙ ኮንስትራክሽኖች አለው ኮንስትራክሽን ካምፓኒ ያለው ማአት ነገር ነው ኮምፕሊኬትድ ነው ይሄ ብዙ ነገር ይሰራል አፍሮጽዮን ይሄ አፍሮጽዮን መልቲ ቢሊየን ካምፓኒ ነው ይሄንን ካምፓኒ ሽመልስና ዝናሽ ታያቸው ያው በአብይ ትዛዝ ሲረከቡ የህዋት ነው ተብሎ በቃ እንደዚህ ወሰዱ አሁን አፍሮጽዮን የነሱ ነው አሁን ሌላም ካምፓኒዎች አሉ በነገራችን ላይ ኦቪድ የሚባል ትልቅ ኢትዮጵያ ውስጥ አሁን የአብይ ካምፓኒ ነው እሱ የአብይ የሚመራው የኢኮኖሚ እንትኑ ሌላ ጊዜ ብንመጣበት ይሻላል ባይዘው እና ትንሽ እንደው ለመግለጽ ያክል ነው የዝርፊያው አመራር ከላይ ነው የሚሰጠው ህጋዊ ነው ለመዝረፍ ህጋዊ ነው እናም በአዲስ አበባ ብቻም ሳይሆን በአገሪቷ ደረጃ ዝረፉ ተብሎ መዝረፍ ህጋዊ ነው ዛሬ በአብይ ዘመን የማይዘርፍ ነው ወንጀለኛ እንጂ የሚዘርፍ ወንጀለኛ አይደለም ተባባሪ ነው ስርዓቱን ይደግፋል ይሰጣል ለከለ ስጥ ከተባለ የሚሰጥ ነው እና ስርዓቱ አንዱ የዝርፊያ እውነታ አስቀመጠ ታየ ወደ ሌላ ፋክት ሳን ሸጋገር እዚህ ላይ የምትጨምር አንተም አክልበትና ሌሎችም ፋክቶች ስላሉ ማለት ነው ይሄ የዝርፊያውን ሳንዘጋ መልካም ልከይሳ ጥሩ ምሳሌዎችን ነው ያሳየው ግን እዚህ ላይ አንዳንድ ነገሮችን ለመጨመር ያክል ታዬ እነኚህን ነገሮች ሲያብራራ የአብይ አህመድ የአገዛዝ ምሰሶዎች ከሚል እንደ አንዱ ዝርፊያን መንግስታዊ እና ስርዓታዊ ዝርፊያ እንደ የአገዛዙ አንዱ ፒላር ደሞ እሱ የሚጠቀምበት ምርኩዝ የሚቆምበት እግር አድርጎ ነው የገለጸው አሁን ታዬ ይሄንን መናገሩ አንደኛ አስፈላጊነቱ ከየት ነው የመጣው ይሄን ያክል የገዘፈ ዝርፊያ አገርን ይሄን ያክል ያስቸገረ ዝርፊያ ከየት መጣ ለሚለው መልስ የሚሰጥ በአንድ በኩል በሌላ በኩል ደግሞ ዝርፊያ ከአገሪቷ ሰሜን ጫፍ እስከ ደቡብ ምዕራብ ምስራቅ ሳትል ማዕከል ሳትል የተስፋፋ አይነቱ በጣም ብዙ ነው አንደኛ መሬት ይዘረፋል ሁለተኛ የኢህአዴግ ንብረት ነበረ ተብሎ ያሉ ሀብቶች አንተ ቀደም እንዳልከው ቤት ካምፓኒ ህንፃ ይዘረፋል በጣም የሚገርመው ደግሞ ሰው መንገድ ላይ አውቶቡስ ቆሞ ይዘረፋል እሱን በነገራችን ላይ አንዳንድ ምሳሌ እንድትሰጠን መታቀውን ነገር እንድትነግረን ጠይቃለሁ እንዴት መንግስታዊ መዋቅር መኪናን አስቆሞ ሰውን አግቶ እንደሚዘርፍ በተደጋጋሚ ስለተሰማ ማለት ስለዚህ ሰው ከየት መጣ ብሎ እንዳይጠይቅ ታያሁን የመጨረሻ ማረጋገጫ ስለሰጠን ነው እየተነጋገርንበት ያለ ነው ለምንድነው ባለስልጣናት ከቀበሌ እስከ ማዕከል ላይ ያለው የፌደራል መንግስት ተብሎ የሚጠራው ጉቦ ለመጠየቅ ለመዝረፍ
ለመስረቅ የማይፈሩት ለምንድን ነው ቢባል የአገዛዝ መሳሪያ ስለሆነ የአገዛዝ መሳሪያ ስለሆነ ነው። አብይ 2500 ሰዎችን ሰብስቦ ስረቁ ምን የምታደርጉበት ነው ደግሞ ያለው ልጆቻችሁን የምታስተምሩበት እና የምታሳድጉበት ነው። ሌላው ደግሞ ስረቁ ነው እና ከዛው ታየ የጨመረበት መጠኑንና ስፋቱን ተቆጣጠሩ። መሬት ላይ ሲወርድ መጠኑን ቁጥጥር የለው ስፋቱን ቁጥጥር የለው። ይሄንን እሱም ያቃል የሰሙትም ሰዎች ያቃል። ብቻ ከዋናው አስፈጻሚ ከአፉ ወጥቶ ስረቁ ዝረፉ አንዴ ከወጣ በኋላ መጠን ይኑረው ገደብ ይኑረው ማን ነው ስፋቱንና ርዝመቱን በሜትር መትሮ የሚሰጥ ማለት ማን ነው? ሌባ እንዴት ሌባን ይዳኛል ነው ይታወቃል እኮ ሲናገር ራሱ ዝረፉ ካልክ በኋላ ስረቁ ካልክ በኋላ ተቆጣጠሩ ማለት ሌባ እንዴት ሌባን ይቆጣጠራል? በምን ስሌት ነው? አንድ ኃላፊ አንድ የጽህፈት ቤት ኃላፊ ወይ ደግሞ የመስሪያ ቤት ኃላፊ የሚኒስትር መስሪያ ቤት ኃላፊም ሊሆን ይችላል ራሱ ሌባ መሆኑ እየታወቀ እየሰረቀ ትላልቅ ዝርፊያዎችን እያካሄደ ሌሎቹን አትስረቁ ሊል ነው ወይስ እናንተ ይን ያክል ይበቃችኋል ብሎ ሰፍሮ ሊሰጥ እየታየ ነው ማለት ነው። ህዝቡ ያየው ነው ቁጥጥር እንደሌለው ቁጥጥር ይኑረውም አይኑረውም ዝርፊያ ዋናው ነገር መታወቅ ያለበት ምንድነው? አብይ ምን አይነት ስርዓት ነው እየገነባ ያለው ነው? በህዝብ ፍላጎት ላይ የተመሰረተ መንግስት አልፈልግም ብሏል። ዋናው መነሻ በህዝብ ፍላጎት አይደለም፣ በህዝብ ምርጫ በህዝብ ይሁንታ አይደለም። አብይ ስልጣን ላይ የሚቆይ ባደራጀው የአፈና እና የዝርፊያ መዋቅር ስልጣን ላይ የሚቆይ ያንን መዋቅር ደግሞ ለማሰራት ህገወጥ ስራ ስለምታሰራ ሰውን ስለምታሳስር በህገወጥ መንገድ ሰውን ስለምታስገድል የአብይ ፊሎሶፊ ሰዎቹ ያልተገደበ ንብረት ሊያፈሩ ይገባል፣ የፈለጉትን ሁሉ ሊያገኙ ይገባል። ይሄ ነው፣ ምንም ሌላ ነገር የለውም። እየተላላኩ ሰውን ለመፍጀት እየተላላኩ ሰውን ለመግደል ለማሰር ወደ እስር ቤት ለማጋዝ ሲፈለግ ከእስር ቤት አውጥቶ ለመግደል ህዝብን ሄዶ ለመንቀል ህዝብን እንደ ህዝብ ጠላት አድርጎ ለመንቀሳቀስ ካድሬ ባለስልጣን ሁሉ እንደ ስራ ማስኬጃ በደሞዝ ሊሰራልህ አይችልም በደሞዝ አይሰራም። እንደ ስራ ማስኬጃ መሬት ውሰዱ ቤት ውሰዱ ሰውን ዝረፉ ነው የተባለው። ዝረፉ የተባሉት ዝም ብለው ዘርፈው እንዲቀመጡ አይደለም፣ እሱ የሚቀመጥበትን ወንበር እንዲሰሩለትና እንዲያጸኑለት። ያ ወንበር የአፈናና የግድያ መዋቅር እሱ ወንበር አድርጎ የሚቀመጥበት መዋቅር እኮ ነው። ዝረፍና ግደል የሚለው እኮ የሱ መቀመጫ ናቸው እኮ ሰዎቹ። እሱ እኮ ጀርባቸው ላይ ነው የሚቀመጠው። ይሄንን ዝረፍና ግደል የሚለውን መዋቅር ላይ እኮ ነው አብይ የሚቀመጠው። ያ መዋቅር ከቦታው ከተነቃነቀ እኮ አብይ የለም። ስለዚህ ያ መዋቅር ካለ ገደብ ገንዘብ ሊያገኝ ይገባል፣ ካለ ገደብ ሀብት ሊያፈራ ይገባል የሚል እሳቤ ነው። ይሄንን ሰው ስላየ ከዚህ በኋላ ዝርፊያ የባለስልጣናት ብልግና ነው የመንግስት አሰራር ፖሊሲ ነው ብሎ ምንም የምንከራከረበት ፖሊሲ የለም ለማለት ነው። በአብይ ዘመን ጉቦ መጠየቅ፣ መሬትን መዝረፍ፣ ቤትን መዝረፍ፣ ህዝብን ማፈናቀል፣ ህዝብን ከህዝብ ጋር ማጋጨት፣ ህዝብን እንደ ጠላት ቆጥሮ መንቀሳቀስ፣ በጅምላ መፍጀት የመንግስት ፖሊሲ ነው። የምንከራከረበት ጉዳይ አይደለም። ይሄ የመንግስት ፖሊሲ ደግሞ በሌብነት ነው የሚደገፈው። አሁን ቅድም
የሸገር ከተማን መሬት ጉዳይ አንስተሃል። ኮሬ ነገኛ የሚባል ከክልል እስከ ቀበሌ የተደራጀ መዋቅር ኦሮሚያ ውስጥ ሰውን እንዲፈጅ የተሰጠው ደሞዝ አንደኛው የሸገር ከተማ መሬት ነው። ለህዝቡ ደግሞ ምንድነው ብለው የሚናገሩት አዲስ አበባ እንዳትሰፋ አንቀን ይዘንልሃል። እሱን ህዝቡን አንገቱን እያነቁ አዲስ አበባን አንቀንልሃል እንዳይሰፋ ከዚህ በላይ። ሌሎቹ ፖለቲከኞች ደግሞ ምን እንደነገረ ሰሞኑን ዳኛቸው የሚባል ሰውዬ አውርቷል። የኦሮሞን ፖለቲካ አባረርኩላችሁ ከፍንፍኔ ተባረዋል። ወደ ሸገር ነው የላኩት። ሁለተኛ አይመለስም ወደዚህ በርቱ የሚል ማለት ነው። አንድ የዩኒቨርሲቲ ፕሮፌሰር ይሄንን ሰምቶ ተቀብሎ ይሰራል በዚህ። ስለዚህ ይሄ ሌብነት ምን እንደሆነ ታዬ የተናገረው ትርጉሙ ያው የአገዛዝ ፖሊሲ ነው ለማለት ያክል ነው። የሚቀጥለው ታዬ ካነሳቸው ዋና ጉዳዮች አንዱ ላንተ ማነሳው ህዝብን በጦርነት በማስጨነቅ ሰላም መንሳት የሚል ብዙ ምሳሌዎችን ወስዶ ነው የተናገረው። ይሄንን የትግራይ ጦርነት መነሻ፣ ኦሮሚያ ውስጥ ያለውን ግጭት፣ በአማራ ክልል ያለው ጦርነት፣ የኦሮሚያ ጦርነት ሁሉንም አንስቶ ተራ በተራ በምሳሌ ያብራራልበት ሁኔታ ነው የነበረው። ወደዛ ሳንሄድ እስኪ ምልኬሳ ይሄ የእገታ ጉዳይ ላይ የምታውቀው ነገር ካለ እስኪ አጋራ። ከይቅርታ ጋር ወደዚህ እንመለሳለን። እገታዎች ላይ ይሄ እገታ የሚባለው ሰው ታግቶ በገንዘብ ምታስወጣ ጉዳይ በኦሮሚያ ብቻ የሚታይ አይደለም። በአማራ ክልልም እንደውም በትግራይ ክልልም ተጀምሯል። በሆነ ጊዜ ሰምቻለሁ። በደቡብ አለ። በአብይ ዘመን ያየነው ነገር አንዱ አዲስ ነገር ሰው ይታገታል። ማን እንደሚያግት አይታወቅም። ነገር ግን ገንዘብ ይጠየቃል ሰው ታግቶ። ምንድነው የሆነ ያለው? ኢትዮጵያ ውስጥ በባንክ አንተ ያለህን ገንዘብ የሚያቅ መንግስት ነው። መንግስት አካል ያንተን ሀብት ያቃል። ፖሊሶች ያቃሉ፣ ፌደራል ፖሊሶች ያቃሉ፣ የክልል ፖሊሶች ያቃሉ፣ መከላከያዎች ያቃሉ፣ ደህንነቶች ያቃሉ። አንተ 1000 ብር ከባንክ ሂሳብ ላይ ካለ እንደሆነ ያዩና አንተን ይይዛሉ። ከዛ በኋላ ትያዝና እናቃለን አንተ 1000 ብር አለ 500 ብር ስጠንና 500 ብሩን ትጠቀማለህ ምን ችግር አለ ብሎ ያገቱትን ይጠይቃሉ። በነገራችን ላይ በአደባባይም አስሮ ፖሊስ ጣቢያ አስቀምጠው ተደራደርና ውጣ ነው የሚባለው ኦሮሚያ ውስጥ። አማራ ክልልም እንደዛ ተጀምሯል እስከማያውቁ ድረስ። አንተን ያስሩና 1 ሚሊዮን ብር ሰጥተ አትወጣም ወይ ነው ምሉ። ገንዘብ ያላቸውም የሌላቸውንም ይዘው ይደራደራሉ። ይሄ አደባባይ ነው። ይሄ ፖሊስ ጣቢያ ነው የሚሆነው። የአካባቢው ካቢኔ ይሳተፍበታል። ባንክ ላይ የሚሰሩ ሰዎች ይሳተፉበታል። ፖሊሶች ይሳተፉበታል። በዚህ ደረጃ አንድ ላይ ሆኖ ትንሽ የገንዘብ ያላቸውን ሰዎች ይዙና ያስሩና ይደራደራሉ። ይሄ አደባባይ ላይ የሚሰራ ነገር ነው። በተጨማሪም ሰውን እኔ አንድ ኦሮሚያ ላይ የሚያቆም ነገር ማለት ይነግሩኛል። ማቆም ነገር ላውራ። ሚሊሻ ኦሮሚያ ቅድም አንተ ኮሬ ነገኛ አንስታል። ሚሊሻዎች ኦሮሚያ ላይ ደሞዝ የላቸው እና እስከን ነው የሚያገኙት ደሞዝ የሚከፈላቸው ደሞዝ የላቸው ሚሊሻ። እናስ ምን ይብሉ? እንዴት ነው የሚበሉት? ይሄ ቀጥታ ትዕዛዝ የተሰጠው የተነገረኝን
ላካፍል ሶስት ሰዎች በየወረዳ ተቋቁሞ ባለሀብቶችን እሰሩና ገንዘብ ተቀበሉ ከዛ በኋላ ያንን ተጠቅማችሁ ሚሊሻዎችን ታበላላችሁ ተባለ መንግስት አመራር ሰጥቶ ሰውን አሰቃይቶ ለሊት ይዛሉ ጭምብል አርጎ ኦኤልኤንን ወይ ሻኔንን ብሎም እንትን ያረጋሉ ስማቸውን እንደዛ ያረጋሉ ገንዘብ ይሄን ያክል ገንዘብ አምጣ ብሎ ገንዘብ ይረከቡና ያንን ገንዘብ የወረዳ አስተዳዳሪዎች ያቃሉ ይሄንን ገንዘብ ከሰበሰቡ በኋላ ሚሊሻዎችን ስራ ማስኬጃ ነው ይባላል የሚሊሻ ስራ ማስኬጃ ኢትዮጵያ ውስጥ ከን ነው የሚመጣ ደሞዝ የላቸውም ሚሊሻው ከህዝብ ዝርፊያ ያግቱና ገንዘብ ይወስዳሉ ኢትዮጵያ ውስጥ ስቃይ ነው አሁን ከጎጃም ወደ አዲስ አበባ መሄድ አውቶቡስ በአደባባይ በጠራራ ፀሐይ መከላከያና ያጀበ ይታገቱና ገንዘብ ይጠየቃሉ በተለይ ከአማራ ክልል የሚመጣው አውቶቡስ እሱ ለተለያዩ ጉዳዮች አስፈላጊ ነው ላቢ አንደኛ ለገንዘብ ነው ምንጩ ሁለተኛ ሚያዙት ኦሮሚያ ውስጥ ነው ማን ነው ሚይዛቸው ከመንግስት የሚሰማው የሚታወቅ ነው የጎንዮሽ ጥላቻ እንዲኖር ነው ግን ደግሞ ሚያግተው የመንግስት አካል ነው መከላከያም ያግታል የኦሮሚያ ፖሊስም ያግታሉ የአብይ ያመጣቸውን መዋቅር ያግታሉ ይሄ መደዳ ኦሮሚያ ውስጥ ማገት ያላገተ ኦልሞስት የለም ኦሮሚያ ውስጥ የታወቀ ነገር ነው ስለዚህ ሰው ገንዘብ ባይኖርኝ ይላል ኦሮሚያ ውስጥ አሁን ያነሳትን የአማራ ክልል አውቶቡሶች ምልከሳ እስኪ ኦሮሚያ ከአገሪቷ ውስጥ ካሉ ክልሎች የማይጎራበተው በጣም ጥቂት ነው ከብዙ ክልሎች ጋር ነው የሚጎራበተውና ብዙ በሮች አሉ ከሌሎች ክልሎች የሚመጡ ትራንስፖርት ሰውን የሚያጓጉዙ አውቶቡሶች አሉ ለምንድነው አንድ ነገር አንስተሃል አሁን የጎንዮሽ ጥላቻ እንዲነሳ ብለን እሳቤው ምንድነው ያቺን ትንሽ ተለቅ ብለን እንድታወራለን ለምንድነው ከአማራ ክልል የሚመጣ አውቶቡስ ላይ ትኩረት የሚደረገው ብዙውን ጊዜ አንዳንድ ጊዜ ጓጽዮን ላይ አንዳንድ ጊዜ ኩዩ ላይ እንደዚህ ነው የሚደረገው በዛ መስመር ነው ይመስለኛል በሸኖ በኩል ሰምቻል አቅም በዛ በኩል በጓጽዮን በኩል ነው ብዙውን ጊዜ ምንድነው እሳቤው እስኪ እና ከአማራ ክልል የሚመጡ በነገራችን ላይ በሸኖ በኩልም የተወሰኑ ጊዜ ሰምቻለሁ እሱ ደግሞ የኦሮሚያ ነጋዴዎች ነው የተያዙት የኦሮሚያ ነጋዴዎች ተይዘው እኛ ፋኖንን እና ገንዘብ እዚህ ባንክ ላይ ያስገባ ብለው ይደውላሉ ያ ነጋዴ የኦሮሚያ ነጋዴ ሸኖ አካባቢ ቅንብቢት አብቹኛ እዛ አለልቶ አካባቢ ሽንኩርት የሚነግዱ ልጆች አሉ ይዙና ፋኖችንን ገንዘብ በዚህ ባንክ አካውንት ላክ ይባላል እና ተደራድሮ ምናምን ተደዋው ከዛ ሰውየውን አግቷል ቤተሰቦቹ ጋር ነው የሚደወለው ያ ቤተሰብ አካል እኔ ያነጋገርኩት አዲስ አበባ ውስጥ የሚኖር ስራ አለ ጓደኛዬ ነበር በቤተሰቦቹ ነው ማለት ቅርብ ዘመድ ነው ደውሎ እንደዚህ ያሉ በባንክ አካውንት አስገባ ተባለ
እስከ መጨረሻ 300,000 ተደራድረን እሱን ልናስገባ ነው ብሎ ይነግረናል። የት ነው የምታስገቡት? ባንክ። የትኛው? ንግድ ባንክ። እንዴ ፋኖነን እዚህ ጋር ባንክ ላይ ላክ። ምንድነው ይሄ? እኮ የትኛው ፋኖ ነው መንግስት ሆኖ ባንክ ያለው ብዬ ጠየቅኩት። ምን እናውቃለን? ባንክ ነው የምናስገባ ተባለ። ህዝቡ አቅ በፋኖ ስም መንግስት ይዘርፋል፣ ኦሮሞዎችን ይዘርፋሉ። ይሄንን እኔ ጓደኛዬ ነው ነገረኝ። ቤተሰቡ ነው እንደዛ የታገተው በዛኛው ሳይድ ተብሎ እና የአብይ ሰዎች ናቸው እንደዚህ የሚያደርጉት። በዚህኛው ደግሞ በኦሮሚያ በጎጃም በኩል ደግሞ የሚመጡ አውቶቡሶችንና የተለያዩ ነጋዴዎችን ይይዙና ከዛ እንትን የሚያደርጉት ደግሞ እኛ ኦይልነን ብሎ ነው ለቤተሰቦቹ የሚነግሩት። አጋቹ ይታወቃል። ባንክ አካውንት እዚህ ላይ ያስገባ ይላል፣ እዚህ ጋር አምጣ ይባላል። እና በባንክ የሚዘረፍ ሀገር ሲሆን በተለይ የኦሮሚያና የአማራ ክልል አዋሳኝ አካባቢ የሚደረገው ዝርፊያ ሁለቱን ማህበረሰብ የሚያጋጭ ነገር ነው። ሁለቱም ማህበረሰብ ጠላትነት መንፈስ እንዲኖር ማድረግ ነው። አብይ እንደዛ ይሄ አንዱ የአብይ መግዣ ምሰሶ መሳሪያ ሆኖ የቀን ተቀን እህሉና ውሃ ሆኖ የሚያገለግለው የሁል ጊዜ መኖሪያ የሚኖርበት መሳሪያ ነው። የጎንዮሽ ግጭት በተለይ ኦሮሞና አማራ መጠራጠር አለባቸው። እርስ በርስ መጠራጠር ያስፈልጋል። ለአብይ አንዱ ለሌላው ጠላት ሆኖ መቅረብ አለበት ለአብይ። ይሄንን እኔ ዲፕሊ ነው ማቁ። ስለዚህ አሁን ከአማራ ክልል የሚወጡ መንገደኞች ኦሮሚያ ውስጥ ሲደርሱ እንዲሳቀቁ ይደረጋል። መች ነው የሚይዙን እያሉ እየተሳቀቁ። በነገራችን ላይ አዲስ አበባም ገብቶ የአማራ ተወላጅ ከሆነ ስቃይ ነው። አዲስ አበባ ውስጥም ይሰቃያሉ አማራዎች። ይሄንን እኔ ያውቃለሁ። ኦሮሞም ይሰቃያል። ብልጽግና ያለው ነው ኦሮሞ። ደጋፊ ካልሆንክ ትሰቃያለህ የትም ቦታ። እና አላማው ለየት ይላል። ዋናው የሚፈለገው አማራንና ትግራዋይን ማጋጨት፣ ኦሮሞና አማራን ማጋጨት ያስፈልጋል። አብይ ያለዚህ እንትን መኖር አይችልም። ስለዚህ ይሄ ነገር በዝርፊያም ጋር ተያይዞ ነው ያለ። አንዱ ሌላውን እንዲዘርፍ ይደረጋል። ለዛም ነው ሁለት ፐርፐዝ ያለው ጉዳይ ነው ይሄ። እዛ አካባቢ ከጎጃም የሚመጡ ከሰሜን ሸዋ አማራ የሚመጡ መንገደኞች የሚዘረፉት የሚያዙት፣ በዚህም ደግሞ በኦሮሞዎች ተይዞ ሲሰቃዩ፣ በሌላኛው እንትን ዋናው አላማው አንዱ የሌላው አጋች ሆኖ እንዲቀርብ ነው። አንዱ ለሌላው አጋች ሆኖ እንዲቀርብ ታስቦ ሆን ተብሎ። እንዴት ኦሮሞ የአማራ አጋች ይሆናል? ታጋች ይሆናል? እንዴት የእርስ በርስ ታጋች አደረገ?
እና ዋናው ታርጌቱ ገንዘብ ብቻ ሳይሆን አንደኛ ሰው ደህንነት አጥቶ ሰው በፍራቻ እየተሰቃየ ምን ነው መንግስት በኖረ እያለ እንዲኖር ያደርጋል ሰው ኮንፊደንስ እንዳይኖር ሰው ሀብት እንዳይኖር ሰው በሰላም እንዳይኖር ሰው እንዳያስብ ሁሉ ጊዜ በስቃይ እንዲኖር ነው የሚፈልገው ስለዚህ ዝርፊያ የተባለው ኦሮሚያ ውስጥ ቅድም እንዳልኩ ነው አማራ ክልል ውስጥም በዚሁ ተመሳሳይ ነው ያለው አሁን at the end of the day ህዝቡን አደህይቴ ነው ምትገዛ በአብይ ዘመን ህዝቡን አደህይቴ አብይ እኮ በአብይ አስተሳሰብ ደሃ ሁሉ ጊዜ ነገ ምንድነው የሚባላ ብሎ የሚጨነቀው እንጂ ስለ መንግስት ወይ ደግሞ ስለ መብት የሚባለው የለውም ይላል አብይ አስብም እንደዛ ደሃ ሁሉ ጊዜ የዳቦ መግዣ ይጠይቃል ይሄ የአብይ አመልካከት ነው አብይ አምኖ ኢትዮጵያን እየገዛ ያለበት እንትን ነው መሳሪያ ነው ስለዚህ አሁን ዝርፊያው የማገት ጉዳይም አጋች ሆኖ ኢትዮጵያ ውስጥ በሰፊው ምናየው ፐርፖዞቹ ብዙ ናቸው በተለይ ኦሮሞና አማራን ለማጋጨት ሁሉ ጊዜ ይሄ መሳሪያ እየተጠቀመ ነው አብይ በጣም ጥሩ እንግዲህ መዝረፍና ማዘረፍ ስራ ማስኬጃ ሆኖ የአገዛዙ መዋቅር መገንቢያ ሆኖ እያገለገለ ነው መሬት ባለበት አካባቢ መሬት ነው የሚዘርፉት ከመንግስት ካዜና ይዘርፋሉ ከሰው ጉቦ ይጠይቃሉ እነኚህ ነገሮች ባልተገኙበት ቦታ ደግሞ ሰውን ራሱ የመንግስት መዋቅር መንገድ ላይ አቆሞ ይዘርፋል ነው ዋናው ነጥብ ከዛ መግለጫ ይወጣል ሸኔ አግቶ ዘረፈ የሚል ወይ ደግሞ ቅድም እንዳነሳው ሸኖ አካባቢ ሲሆን ፋኖ አቆሞ አገተ የሚል ደግሞ አገተ የሚባለው ዝም ተብሎ አይለቀቅም እከሌ የሚባል ብሄር እከሌ የሚባልን ብሄር አገተ በሚል ማለት እንደዚህ ነው እየሰራ ያለ ስለዚህ ሁለት አፍ ያለው ቢላዋ አድርጎ ነው እየተጠቀመበት ያለው እስኪ ወደሚቀጥለው ጉዳይ እንሂድ የጦርነት ጉዳይ አንደኛ ታዬ በአጽንኦት የገለጸው ነገር ጦርነት የማያባራ ለምን እንደሆነ ምንጩ የቱ ጋር እንደሆነ እና የሥርዓቱ አገዛዝ አንዱ ዋናው ፒላር ምን እንደሆነ ጦርነት እንደሆነ በደንብ ነው አጽንኦት ሰጥቶ የገለጻቸው ከዛ እስኪ አንዳንድ ምሳሌዎችን እንድንወስድ ስለ ትግራይ ጦርነት የተናገረውን እናስታውስ መሰለኝ ትግራይ ጦርነትንም የፈጠርነው እኛ ነን ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ ደነገጠ ይሄ ነው እንግዲህ አሁን የትግራይ ጦርነት ብቻ አይደለም እንግዲህ በጣም አሰቃቂ ፍጅት ነው የተካሄደው ትግራይ ውስጥ ኦሮሚያ ውስጥ እስከ ዛሬ ጦርነት ነው ያለው የሰላም መንገድ ተሞክሮ በሰዎቹ በራሳቸው አብይ በላካቸው ሰዎች እንደፈረሰ ከዚህ በፊት ሰምተናል ታዬ ደግሞ ራሱ ይሄንን እንደሚያገልጸውልን ስራይ ብሎ አብይ እንዳፈረሰ አማራ ክልል ተሞክሮም አይታወቅ በተደጋጋሚ የሚጠቀሙት ፕሮፓጋንዳ በስፋት የሚጠቀሙት የአብይ ሰዎች ብዙውን ጊዜ እንሰማለን ከማን ጋር እንነጋገር የቱ ጋር ይዘን እንነጋገር አመራር የላቸውም ከሽማግሌና ከቄስ ጋር ተነጋገሩ በሽምግልና ሰፈር ውስጥ ተነጋግራችሁ ግቡ እጅ ስጡ የሚል የማጣጣል የማናናቅ ጉዳይ ነው ያለው
እንደዚህ ነው የሚያደርጉት ሁሉ ጊዜ አመራር እንደሌለው የፖለቲካ ዓላማ እንደሌለው ዝም ብሎ ሰውን ለመዝረፍ ጠመንጃ አንግቶ ጫካ የገባ አስመስሎ ነው የሚያወራው በሽማግሌና በቄሳ ውስጥ ምናምን አድርጋችሁ ሰፈር ውስጥ እዛው ተነጋግራችሁ ቤታችሁ ግቡ እጅ ስጡ የሚል ነው ይሄ ነገር በራሱ ደም የሚያፈላ በራሱ ማለት መብት አለኝ አገር አለኝ አገሬን ተቀምጫለሁ ማጅራት መቺ መንግስታዊ መዋቅርን ይዞ አገሬን እያንገላታ ነው ህዝቤን እያንገላታ ነው ብሎ ዓላማ ይዞ ጫካ የገባን የታጠቀን ቡድን ዓላማ እንደሌለው አድርገ ስትናገር ህዝቡ የደገፈው ህዝቡ የሚያቀውን እንደዚህ ስታናነቅ በራሱ ደም የሚያፈላ አሁን በአማራ ክልልም ቢሆን ፋኖች የህዝብ ድጋፍ ባይኖራቸው 2 አመት አይደለም 2 ቀንም መዋጋት አይቻልም ህዝብ ስላቀፈው ስለደገፈው ኦኤልኤም እንደዚህ ህዝብ ስላቀፈው ስለደገፈው ይሄ ያደባባይ ምስጢር ህዝብ ስላቀፈው ስለደገፈው ልታጠፋው አትችልም ምንም ነገር ልታደርገው አትችልም ታሰማራለ የምታሰማራው ሄዶ የሆነ ያክል ይዋጋል እየቀለጠ ይመለሳል እየቆየ እየሰለቸ እየተማረከ እየሞተ በዚህ መሃል ደግሞ ህዝቡ መከራውን ይበላል በዚህ መከራ ላይ ህዝብን መጣድ ቅድም ስለነካካ ነው ወደ አንተ መመልሰው ምልከይሳ በእነ አብይ እሳቤ ህዝብን በማያባራ ጦርነትና የደህንነት ስጋት ውስጥ ማስቀመጥ እንዴት ነው ያገዛዝ ስልት ሆኖ እየተናገረ ያለው እያገለገለ ያለው ምክንያቱም ታዬ ይሄንን ነው በስፋት ያብራራው አንዱ አብይ ያለ ጦርነት አይኖርም ስለ አብይ ኢትዮጵያ ወደ ዲሞክራሲ አሸጋግር ተብሎ ነው በያዲግ የተመረጠው እሱ የጊዜ እኔ በእናቴ ስላለችኝ ነው ቺን ያገኘውት ምናምን የሚለው እሱ ሌላ ታሪክ ነው እናቱን ከወደደው ሰየው ግን የሱ ታሪኮ ኢትዮጵያን ወደ ዲሞክራሲያዊ ምርጫ እንዲወስድ ነበር ኃይለ ማርያም ባጀወይ 2 አመት ነው የቀረው ተርሙን ሳይጨርስ ነው ስልጣኑን ያስረከበው እና አብይ ጸረ ዲሞክራሲ ነው ጸረ ዲሞክራሲ ስለሆነ የግድ በጦርነት ነው የሚኖረው በጦርነት የማባራ ጦርነት ውስጥ ነው የሚኖረው የሆነ ጊዜ 20 አመት የሚያዋጋ ወጣት አለን እኮ አለ ሁላችንም እናስታውሳለን ወጣቶች ስራአጦች አሉ ምንም አልተማሩም እና በሚሊዮን አሰልፈን 20 አመት የሚያዋጋን ወጣቶችን ማፍራት ይቻላል 20 አመት ማዋጋ ጦርነት ማካሄድ 20 አመት አለ ይሄ በአደባባይ ነው ያለ ምስጥር አይደለም አብይ መጨረሻም በጦርነት ነው የሚሸነፈው ማለት ነው ያለ ጦርነትም አይኖርም በመጨረሻም በጦርነት ነው የሚሸነፈው በሱ ስለይ ከላይ ደግሞ የእግዚአብሔር ውሳኔ አይታወቅም ያብይ ውሳኔ ግን እንደዚህ ነው ብሎኛል እኔ ከቤተ መንግስት ስሞት ብቻ ነው የምወጣ ብሎኛል ስሞት ብቻ እቺ ቤተ መንግስት በራሴ ጥረት ነው ያገኘሁት ማናችሁም አላገዛችሁኝም ማንንም ህዝብ ቤተ መንግስት ውስጥ አላስገባኝም በግሌ እና
ማንም ሰው በምርጫ እኔን ከቤተ መንግስት ማስወጣት ተው ምልከስ አለ አታስብ ብሎኛል ይሄ በመንገድ ላይ ወጥተ መንገድ በመዝጋት ይሄ ሰልፍ በማካሄድ ተው እንጂ ይሄ አይታሰብም ማለት ጫካ ወርደ በረሃ ገብተ እንደዚህ እየተዋጋ መተ ቤተ መንግስት ማያዝ ምንም አይነት አይታሰብም መንግስት ውስጥ ሆነ እንደከዚህም በፊት እኛ ያደረግነው መልክ ማለት እሱ በመንግስት ውስጥ የነበረ ቀስ ብሎ ሰተት ብሎ ስልጣን ያዘ ሰው ነው አይደል አብይ እንደዚህ አይነትም ሞክራለሁ ምትል ከሆነ የለም አይታሰብም ምንም አይነት የለም እኔ ስሞት ብቻ ነው ከዚህች ቤተ መንግስት የሚወጣ ብሎኛል እና አብይ በጦርነት ውስጥ ነው የሚኖረው ጦርነት ምግቡ ነው ያለ ጦርነትም አይኖርም አሁን ደግሞ ግዴታ ነው ጦርነት የውጭ ሀገር አስፈጻሚም ስለሆነ አብይ ዩኤኢ አስፈጻሚ ስለሆነ የዩኤኢ ኤጀንትም ስለሆነ ያለ ጦርነት እነሱ ናቸው የሚያዙት ኤርትራ ጋር ተዋጋ ከተባለ ይዋጋል ትግራይን ምታ ከተባለ ይመታል አማራ ምታ ከተባለ እሱም መምታት ስለሚፈልግ ገንዘቡን ስጡን ይላል ገንዘቡንም ዶላር የሚያገኘው ከዩኤኢ ነው እስከ ቅርብ ጊዜ ድረስ ነዳጅ በዱቤ ነበር ከዩኤኢ የሚገባልን ወደ ኢትዮጵያ አሁን ዩኤኢዎች እንቢያሉ መሰለኝ ነዳጅ እየጠፋ በዱቤ ነበር ኢትዮጵያ የምታገኘው እና አብይ በአገር ውስጥም በዓለም አቀፋዊ ይዘቱም ተላላኪ ነው አብይ እና ያለ ጦርነት አይኖርም ግቡም ያችን ስልጣን መጠበቅ ስለሆነ ሁሉንም ይተከማል ጦርነት ለአብይ አስፈላጊ ነው ክራይሲስ ሁሉ ጊዜ አስፈላጊ ነው ለአብይ ለክሶ ሁሉ ጊዜ አስፈላጊ ነው ለአብይ በየጊዜው የጦርነት ፋብሪካ ካፉ ሞጣኮ ፋብሪካ ከተባለ ምንድነው ጥይት ነው ጥይት ፋብሪካ አለን ይላል ፋብሪካ የዳቦ ፋብሪካ አይደለም የጦርነት እንትን ነው ሁሉ ጊዜ አክቲቪስቶች የሚባሉትን ሰሞኑን ሰብስቦ የገነባነው ጦርነት ጦር ወደ ብልጽግና ይወስደናል ይላል ጦርነት ነው ሁሉ ጊዜ የኢትዮጵያ ህዝብ በጦርነት ሐሳብ ውስጥ እንዲኖር ሁሉ ጊዜ በጦርነት ነጋሪት እየጎሰመ ሁሉ ጊዜ ጦርነት እየተባለ ሰውን እየገደለ በጦርነት ምክንያት ጦርነት ላይ ነኝ ብሎ ነው ኦሮሚያ ላይ የሚወሽ ነው ወራሽ ነው እኮ ህዝብን የሚጨፈጭፈው ጦርነት ላይ ነኝ ይላል አማራ ክልል ውስጥ ገበሬውን የሚረሽኑት እኮ ጦርነት ላይ ነን ይላል አርሶ አደሩን በድሮን እየጨፈጨፉ ጦርነት ላይ ነን ይላል ማን ይጠይቃቸዋል ስቴት ኦፍ ዋር ሁሉ ጊዜ ኢመርጀንሲ ነው ኢትዮጵያ በቃ አስፈሪ ብሔራዊ እንትን ነው በቃ አዋጅ ውስጥ ነው በአዋጅ ነው የሚኖረው ህዝብ በፍራቻ እና አገር ተደፈረች ይባላል በማ በልጆቿ ይላል ፋኖ ነው አገርን እንደሚደፍረው ኦኤልኤ ነው አገርን እነኚህ እኮ ህዝብ ውስጥ ነው በቃ የህዝብ መብት ይከበር ነው የሚሉት አብይ ግን ይሄንን የጦርነት አስተሳሰብን ይተከማል አስተሳሰቡ የሰው ጭንቅላት ሁሉ ጊዜ በጦርነት እንዲያዝና ምንም አይነት የልማት ጥያቄ እንዳይነሳ
ምንም አይነት የመንገድ ጥያቄ እንዳይነሳ ምንም አይነት የሆስፒታል ምንም አይነት የምግብ ምንም አይነት የትምህርት ቤት ጥያቄ እንዳይነሳ ባክ ሁሉ ጊዜ ባጀት ወደ ጦርነት አውቆ ነው ባጀት የትምህርት ፖሊ ባጀት የጤና ባጀት የምናምን ባጀት ብሎ አሁን ባለፈው እንትን አየን እኮ የጦር ባጀት ተብሎ የመከላከያ ባጀት እንደው ትንሽ ትበልጣለች ነገር ግን አውቆ ተመድቧል ትምህርት አውቆ ተመድቧል ጤና ምናምን ብሎ ለመንገድ መጃዞር ለጦር ነው የሚውለው ሁሉ የጦርነት እንት ውስጥ ስላለ እና አንዱ ይሄ ነው ሌላኛው በጦርነት ጊዜ የጎንዮሽ ጦርነት ነው የሚፈልገው የጎንዮሽ ጦርነት ትግራይና አማራ ሁሉ ጊዜ እንዲዋጉ ያስፈልጋል አብይ በተለይ ለምሳሌ ወልቃይት ሎተሪ ነው ለማ ለአብይ እንዴት ሁሉ ጊዜ ወልቃይት ላይ አማራና ትግራይ እንድጣሉ ይፈልጋል ቢስማሙ እንኳን አብይ ይሻይል ሁለቱ ማህበረሰብ ወልቃይት ላይ ተገናኝቶ እንደው አንድ ላይ መኖር እኮ ይቻላል ምን ችግር አለ ምንም ብሎ ቢስማሙ አንገቴን ይላል አብይ እንዴት ተስማማለ ብሎ ይላል አሁን የወልቃይት እንትን ጉዳይ አንዳንዴ ከሚዲያ ሲጠፋ የአብይ ደጋፊዎች ሆም ብሎ ወልቃይት እንደነሽ ብሎ ፖስት ያደርጋሉ ስምሽ እኮ ጠፋ ከፌስቡክ ብሎ አውቆ ነው ነሳውን የሚከሰከሱት ወልቃይት የማንሻውን አንቺ ይላሉ የትግራይ ወይ የአማራ ይላሉ የብልጽግና ደጋፊዎች ሚዲያ ሰራዊት ነው ቆግናውን ባውኑ ሰዓት ወልቃይት የማን ነው ብሎ ፖስት ያደርጋሉ ለምን ይታወቃል ግቡ የጎንዮሽ በአማራ በኩልም ምን ነገረው ነገር አለ በትግራይ በኩልም አንገቴን ይታወቃል በዚህ መሃል አብይ ጮማ እየበላው ነው ይላል በቃ ይሄ በጣም ጽድት ያለ አጀንዳ ነው ጦርነት የሚያስነሳ የጦርነት ሐሳብ ያለበት የሁለቱ ማህበረሰብ የሚጋጩበት እቺ ወንትነች ወሳኝ ነች ተመሳሳይ ወልቃይቶች በኢትዮጵያ ላይ እንዲመሰረቱ ይፈልጋል የወልቃይት ሞዴልን ተጠቅሞ እዛ ጋር እግዚአብሔር የሰጠን ጸጋ አለ ብሎ ያወራል በተለይ እና ሽመልስ እና ፍቃዱ ተሰማ አካባቢ አመራሮች አካባቢ ስለ ወልቃይት ብትጠይቀው እሱኮ በጣም ጽድት ያለ በቃ ለኛ የተፈጠረ ጉዳይ ነው ይላል ምን ስትለው በቃ አማራና ትግራይ እኮ በመቼም አይነጋገሩ ወልቃይት ይያለ ይላል በዛን እሱን እንደ እንትን ተጠቅሞ ኦሮሞና አማራን ማጣላት አዲስ ወልቃይት የሚመስል ለመፍጠር ሲሞክሩ ነበር ይሄንን አጀንዳ ስናወራ ነበር በአፋን ኦሮሞ እና ሆሪዞንታሊ ሁሉ ጊዜ ሰው የጎንዮሽ ጦርነት አስፈላጊ ነው ለአብይ ሁሉም ቦታ ሶማሌና ኦሮሞ እንዲዋጋ ይፈልጋል አፋርና ሶማሌ እንዲዋጋ ይፈልጋል አፋርና አማራ ሁሉ ጊዜ የማባራ ጎንዮሽ ችግር ይፈልጋል ያንን ተጠቅሞ ደግሞ ይምላኩ ሰራዊት አለ ታየ ያለው በአማራ ክልል አካባቢ ለሰራዊት ለፖሊስ የሚነገረው ጠላት አለ እዛ አካባቢ ሸኔ የሚባል ኦሮሞ አለ ተብሎ ይነገራል እዛ እና አረጋ ከበደ ያሻንጉሊቶች የሚመሩት አማራ ክልል ላይ የአብይ መዋቅር አለ
እነሱም ሚሉት ዛጋ ጠላት አለ ሸኔ ይባላል ኦሮሞ ነው ብሎ እዚህ ደግሞ ሽመልስ አብዲሳ የሚባል አሻንጉሊት አለ ኦሮሚያን የሚመራ እሱ ደግሞ አማራ የሚባል ፋኖ አለ እሱ ደግሞ የኦሮሞ ጠላት ነው እሱ ነው የምትዋጉት ብሎ ሰራዊትን ያሰለጥናሉ ባይዘዌ ከፍተኛ የፌደራል ሰራዊት መከላከያ ሰራዊት አመራሮች ብራኑ ጁላን ጭምር አማራን አይወዱም በአደባባይ ነው ባይዘው ሲጠጡም የሚያወሩት እኔ በቅርበት ስለምን ተዋወቁ ይሄንን ጥላቻ ከነው ያገኙት ካቢ የአገሪቷ መከላከያ ሰራዊት ኃላፊ ኢታማጆሹ አማራ ምባል ህዝብን እንዴት እንደሚጠላ ልነግር አልችልም በተመሳሳይ መልኩ ኦሮሞን ከፋፍሎ ኦሮሞ አብይን ካልደገፈ ሊጠፋ ይገባል ብሎ የሚያምን ሰው እንግዲህ በዚህ ሁኔታ ነው ሰራዊት የሚሰለጥነው ትዕዛዝ የሚቀበሉት ታሊኮ የሚቀበሉት ምን አይነት ሰራዊት ነው የምታገኘው ሁሉ ጊዜ የሚጫፋጨፍ ሰራዊት ነው የሚጫፈጭፍ ሰራዊት ነው በዛኛው በኩልም ሁሉ ጊዜ ታሊኮ ወስዶ በጦርነት ውስጥ የሚኖር ሰራዊት ነው የሚኖር ለዛም ነው ኦሮሚያ ውስጥም ኦሮሞዎችን ከፋፍሎ ኦሮሞ ይሰበራል ብሎኛል ተናግሬያለሁ ይሄን ለመስበር ብዙ ነገር አድርጓል አማራን እናጠፋለን ተብሏል ያጠፋው ነው ብሏል ታየም ተናግሯል እውነት ነው በነገራችን ላይ የአማራን ማጥፋት በዲቴል ሌላ ጊዜ እኔም የሚያውቀው ብዙ ነገር አለ በተለይ ምርጥ የአማራ ፕሬዝዳንት የተገደለበት ዲቴል ሙሉ እኔ አውቃለሁ ዶክተር አምባቸው መኮንን he is an economist best economist intelligent የሆነ ፕሬዝዳንት የአማራ ክልል ፕሬዝዳንት የነበረው ዶክተር አምባቸው መኮንን ለምን እንደተገደለ እንዴትስ እንደተገደለ በማን እንደተገደለ እሱ እናውቃለን ግን በአጠቃላይ ታሊኮ እንዴት እንደሆነ በሰፊው ዶክተር አምባቸው መኮንን ግድያም በተመለከተ እንዴት አማራ ህዝብ እንዴት እንደተሰበረ በሰፊው እናወራለን አማራ ህዝብ ዘለት ነው የተሰበረው አምባቸው ግድያ ቀላል ነገር ተደርጎ የሚወሰድ ዝም ብሎ አንድ የአዴፓ አመራር ሞት የሚባል አይደለም እንደ ህዝብ አማራ ህዝብ መሪ እንዳይኖረው የተደረገ እንዲበተን የተደረገ ብዙ ዲቴሎች ሌላ ጊዜ እንመጣበታለን የአብይ አህመድን የግድያና የፍጅት መዋቅርን በተመለከተ ፕሮግራም እንሰራለን ስላለን ሰብሰብ አድርገን አንድ ላይ ይዘን እንመጣለን ማሳያዎችን ይዘን የነ አምባቸውን በተመለከተ የነ ኢንጂነር ስመኘውን የብራዩን የጃዋር ግድያ ሙከራን ተከትሎ ሻሸመኔ ላይ የተፈጠረውን
ግድያንም ትናንትና በመጠኑ ስለነካካ አንድ ፕሮግራም ይዘን እንመለሳለን ሰሞኑን አድማጮቻችን ዛሬ የታየን ድሎች ያወራን ስለሆነ እዛ ላይ እንድናተኩር ነው ይቅርታ አድርጉልን ግን ይዘን እንደምንመለስ ቃል እንገባለን በዚህ አጋጣሚ ስለ ፊልድ ማርሻሉ ስላነሳ መልከይሳ እዛ ላይ አንድ ትንሽ ነገር ብለህን እንድናልፍ በጥልቀት ነው አማራን የሚጠላው ስላልከኝ ከቻልክ በምን እንደሚብራራ ማለቴ እንዴት እንደተረዳኸው ያንን ብትነግረንና የሚወደው ብሔርስ አለው ወይ ብርሃኑ ጁላ ምክንያቱም ብዙውን ጊዜ ይሄ የጎንዮሽ ነገርን ካለ ማስፋት የሚፈልጉ ሰዎች ከሌለ ደግሞ ፈጥረው በሁለቱ መካከል ሁሉ ጊዜ ፍትጊያ ግጭት እንዲኖር የሚፈልጉ ሰራተኞች የብልጽግና ማለቴ ነው ይሄንን ስለሚጠቀሙ ነው ብዙውን ጊዜ የኦሮሞ ጀነራል አድርጎ ስለሚመለከቱት ማለት ነው አንደኛ በምንድነው የሚገለጸው በአጭሩ ጥልቀቱን በኋላ ልንመለስበት እንችላለን ያ ጥላቻ በምንድነው የሚገለጸው መታቀበት እንዴት እንደተረዳ ማለት ነው ሁለተኛ ደግሞ የሚወደው ብሔር አለው ወይ ያቺን ብቻ ከነገርከኝ ወደሚቀጥለው ነጥብ እናልፋለን አመሰግናለሁ ብርሃኑ ጁላ በመጀመሪያ ደረጃ የሚወደው ብሔር የለም ከዛ ልነሳ ምናልባት ከኦሮሚያ ነው የመጣ ኦሮሞን ይወዳል ለምለው ሰው አንድ ነገር ላንሳ በምዕራብ ኦሮሚያና ደቡብ ኦሮሚያ ላይ ኮማንድ ፖስት ሲመሰረት ሲቋቋም ብዙ የኦኤልኤ እንቅስቃሴ አልነበረም በነገራችን ላይ በዛን ጊዜ በንግግር የሚያልቅ ጉዳይ ነበር ነገር ግን ኮማንድ ፖስት በዛን ጊዜ ሰዓሬ ጀነራል ሰዓሬ መኮንን ነው መከላከያ ኢታማጆር ሹም ብርሃኑ ጁላ ኦፕሬሽን ኃላፊ ነበር በዛን ጊዜ ምዕራብ ኦሮሚያ ወለጋ ላይና ጉጂ ላይ ኮማንድ ፖስት እንዲቋቋም ፕሮፖዛል አዘጋጅቶ ለመከላከያ ያቀረበው ብርሃኑ ጁላ ነው ሰዓሬ አይደለም ሰዓሬ መኮንን አይደለም ያንን በአብይ ትዕዛዝ ፕሮፖዛሉን አዘጋጅቶ ወለጋና ጉጂ ላይ ኮማንድ ፖስት ያስፈልገናል ብሎ ይሄ እንግዲህ የመጣው 2019 አካባቢ ነው 2019 አብይ ስልጣን ይዞ አንድ አመትም አልሞላም ብርሃኑ ጁላ ነበር ወለጋ ችግር አለበት ብሎ እንደ ህዝብ በአደባባይ የሚናገር ሰው ነው በነገራችን ላይ ኦሮሞ ውስጥ እንዲህ አይነት ኦሮሞ የወለጋ ኦሮሞ ላይ በጣም ያነጣጠረ ጥላቻ አለ ጥላቻ ወለጋ ማለት የግዛት ክልል ነው የህዝብ ስም አይደለም የአስተዳደር ስም ነው ሸዋም የአስተዳደር ስም ነው ህዝብ ከሆነ ምትለይበት እንትን የለም ይናይል የለም ምን ለማለት ነው በአብይ መዋቅር ከደንበላሽ ገብረ ሚካኤል ጀምሮ እስከ አብይ አህመድ ነብራኑ ጁላ ጭምር ህዝብን እንዴት እንደሚወዱ ኦሮሞን አይወዱ እና ያቺን ፕሮፖዛል ሲያቀርብ ሰዓሬ መኮንን እንዴ አበዳችሁ እንዴ ብሎ ነው የጠየቀ ሰዓሬ እንግዲህ የትግራይ ሰው ነው የሚባለው የትግራይ ጀነራል ነው ኦሮሚያ ላይ አንድ አመት እንኳን አብይ አንድ አመት ጠቅላይ ሚኒስቴር ሆኖ እንኳን ሳይጨርስ
ኦሮሚያ ላይ በጦር ልንገዛ ኦሮሚያ አበላችሁ እንደ ብርሃኑ ጁላ ብሎ ጠየቀ አይሆንም ይሄ አይሆንም ችግር ካለ ልጆች አካገቡ ተጠርቶ ምንድነው ፈልጉት ስልጣን ካለ ከሆነ ስልጣን ተነጋገሩ የፖለቲካ ችግር ካለ አገሪቷን እየገዛ ያለው ከኦሮሚያ የመጣ ሰው ነው አብይ አህመድ ይባላል ኦሮሚያ ላይ ያለው ፕሬዝዳንቱ የናንተው ነው ለምንድነው ጦርነት እኔ ወደዛ የሚወስደው ብሎ ለኦሮሚያ የተከራከረ ብርሃኑ ጁላ ሳይሆን ሰዓሬ መኮንን ነው ይሄንን እኔ ያውቃል በዛን ጊዜ ያንን የጦር ፕሮፖዛሉን የተቃወሙ ኦሮሞዎችም አሉ አማራዎችም አሉ አይሆንም ብሎ የሰዓሬን ሱ አርፏል አሁን የኡነት ቤት ነው ያለ ለዛ ነው እሱን ስም ማንሳት የሚያስፈልገው ኡነት ቦታ ነው ያለ እሱ ሐቅም ስላለው እሱም ቢያለ እነ ብርሃኑ ጁላ ግን በጦር ነው ምናንበረከከው ብሎ ኦሮሚያ ላይ ዘመቻ ጀመሩ ያስፋፉ ኮማንድ ፖስቱ በኋላ ሰዓሬንም ገደሉት ያስፋፉ ኦሮሚያ ሙሉ በሙሉ በጠመንጃ እና የሚወደው እንደው ሰው ብርሃኑ ጁላ ኦሮሞ ሊወድ ይችላል ብሎ የሚያስብ ሰው አለ ኦልሞስት አለ ግን አይደለም ለማለት ነው ብርሃኑ ጁላ አብይን ይወዳል ለአብይ ላላካል ውስኪውን ይጠጣል ይሰክራል ያጨሳል ሲናደድ ከአፉ የምትሰማው ይሄ ኦሮሞ ከአብይ የበለጠ ምርጥ ይላል እኮ ይሄ አማራ ደግሞ እንደል ባጠቃላይ ነፍጠኛ ይላል ጠገቡ ይላል ነፍጠኛ ጠገቡ ይላል ህዝብን እንደ ህዝብ ማን ነው ነፍጠኛ ብርሃኑ ጁላ ነው ወይስ የአማራ ህዝብ ነው ነፍጠኛ እንደኔ ግልጽ ነው እንደኔ የትኛውም ህዝብ ነፍጠኛ አይደለም ሚገል ብርሃኑ ጁላ ነው ነፍጠኛ እንጂ አማራ ህዝብ እንደ ህዝብ አንተ ከፍተኛ የመከላከያ ኃላፊ ሆነ ህዝብን እንደዚህ አትፈርጅም ከዛ በኋላ እኮ ሌብል ካደረክ ታጠፋለህ ትገላለህ ትጨፈጭፋለህ እና ይሄንን ሲያወሩ እኮ ኛ ተገበው ነው ስለሚያወሩ ነው ከጠጡ በኋላ ያወራሉ በቀን በተራራ ቀን ፀሐይ ይጠጣሉ ውስኪ እና እሱን ያደባባይ እንትን ነው በነገራችን ላይ በአብይ መዋቅር ውስጥ ጥላቻ የኦሮሞ ጥላቻ የአማራ ጥላቻ የትግራይ ጥላቻ የአብይ ጀነራሎች እኮ በተለይ ከኦሮሞ የወጣጡ የአብይ ጀነራሎች እንደ ትግራይ ቢገነጠሉ ይላሉ እኮ በአደባባይ ትግራይ ቢሄዱልን ሰላም እናገኛለን ቀላል ነው አማራንና ኦሮሞን መግዛት ይላሉ ትግራይ አንችልም ብሎ ምናልባት ነብራኑ ጁላም በህዋት ስለተፈጠሩ የህዋት ምርኮኛ ስለነበሩ የህዋትንና የትግራይ ጦርን ይፈራሉ ይመስለኛል እና እነሱ ምንድን አብይም ትግራይ ቢሄድልን እና ኦሮሞና አማራን መግዛት ቀላል ነው ብሎ ነው የሚያምኑት እና ጥያቄን መልሻለሁ ከሆነ አዎ መልሰህልኛል አሁንም ከመንገድ እንዳንወጣ ጥንቃቄ ያረገን የሰዓረን ስም ስላነሳ ማለት ነው እንደው ሌላ ፕሮግራም እንሰራለን ስላለን እዛ ውስጥ ልናካት እንችላለን ነገር ግን እንደው ለሰማ ሰው ጥያቄ እንዳይሆንበት ሰዓረ ከመገደሉ በፊት ከከፍተኛ ወታደራዊ አዛዦችና በአብይ መካከል
ግጭት እንዳለ አይነት ነገር ያሳብቃል እንደዛ ነው ምልኬሳ ግልጽ እኮ ነው እሱ ግጭት ነበር እንዴ ሳሬ መኮንን እኮ ዲሲፕሊን ያለው አመራር ነው ያብይ ተንኮልና ጥላቻ የለውም እኔ እስከማውቀው ድረስ እሱ እኮ ትዕዛዝ አልቀበልም ይሄ አይሆንም ብሎ ሲቃወም በማጆሪቲው ያብይ ሰዎች ስለሆኑ ኮማንድ ፖስቶች ተቋቋሙ ኦሮሚያ ላይ እሱ እኮ እምቢ ብሎ ነበር ነገር ግን እነ ብርሃኑ ጁላ ማጆሪቲ ስለሆኑ ኮማንድ ፖስት ተቋቋመ ከዛ በኋላም በተለይ ወደ ትግራይ ጦርነት የሚወስዱ አካይዶች ነበሩ ከጅምሩ ለምሳሌ የሰሜን እዝ ትግራይ የነበረው ሰሜን እዝ ከትግራይ ወጥቶ አራት እዞች ነበሩ ኢትዮጵያ ውስጥ በያድግ ጊዜ አብይ ሲመጣ መከላከያ ሪፎርም ብሎ አምስት እዞችን ፈጠረ አምስተኛ ብሎ ከትግራይ ብዙ ምንድነው የምንነገረን የኢትዮጵያ መሳሪያ እኮ 80-90% ትግራይ ውስጥ ነው ያለ በሰሜን እጅ ነው ያለ ተብሎ ለካቢኔ ለኦሮሚያ ካቢኔ ተነግሮናል ያለ አመራጭ ከትግራይ ይሄንን የጦር መሳሪያዎችን ማውጣት አለብን ብሎ ከጅምሩ እንትስል ሳሬ አይሆንም ብሏል ከዛም ይሄ ሚሳይሎች ሮኬቶች ተወንጫፊ ሮኬቶች ከትግራይ እንዲወጡ ሲታዘዝ ሳሬ ምንድነው ምክንያቴ ወዴት ነው የምንወስደው ጦር በሰሜን ከተከሰተ ዛው እንጠቀማለን በምስራቅም ከተከሰተብን ቀላል ነው ሙቭ እናረጋለን እንግዲህ ዳር ድንበር ነው የሚጠብቀው አይደለ መከላከያ ሮኬቶች ከዛ ስናወጣ ምንድነው ምክንያታችን ብሎ ጠይቋል እንቢም ብሏል በነገራችን ላይ ለማ መከላከያ ሚኒስቴር በነበረበት ጊዜ ነው ሳሬና ለማ ይሄንን አናደርግም ብሎ እንቢ ያሉት ከዛ በኋላ ሳሬም ተጠመደ ይሄ ሰውዬ ካለ ድረስ ጦርነቱን አናካሄድም ብሎ ወዲያውኑ ወሰኑ በዛ ምክንያት ነው ለማ ላይም ሁለት ጊዜ ግድያ ሙከራ የተካሄደ እና እሱም በዲቴል ለማን እንትን ማውራት ሌላ ጊዜ እንችላለን እና ሳሬ የተገደለው ያው የትግራይ ጦርነት ዝግጅት አካል ነው በጣም ጥሩ ምልኬሳ እንደው እሱን ቃል እንደገባ ነው እዛ ውስጥ ማጠቃለል እንችላለን የምንሰራው ፕሮግራም ላይ አሁን ሰው የሰማው ሰው ጥያቄ እንዳይሆንበት ከዛ በፊት ከአብይና ጀነራል ሰዓረ መካከል በዛም ደግሞ በጀነራል ሰዓረና ከፍተኛ ወታደራዊ አዛዦች መካከል ጥል እንዳለ የሚመስል ነገር ስላለ እሱን መታቆን እንድታጋራን ነው